ክርስቶስ ስጋዬን የሚበላ የዘላለም ሕይወት አለው ሲልስ ምቴ ዳሱ እኮ ስጋውን ማለት አይደለም። ማነጋ አዲስ ምን ማለት ነው? ይኸውልህ የጌታ ይሄ ስጋዬን የሚበላ ማለት አንደኛ እሱ ሕይወት ስለመሆኑ የተናገረበት ቦታ እንጂ አሁን ስጋዬን ብሉ እኮ እያለ አይደለም እኮ። ስጋዬን የሚበላ ሲል ስጋ ብሎ እየጠራ ያለው እዛ ጋር ምኑን ነው? ስለ ሰውነቱ ነው ያወራው። ግን ስለዚህ የክርስቶስ ሰውነት ሕይወት ሰጪ ነው። በሁለንተናው ነው ሕይወት የሰጠን እኮ። ሁለንተና ክፍያ አይደል የከፈለው? እሱ ነው በሁለንተናው ስትል ክርስቶስ ነው አይደለ? ኢየሱስ ነው አይደል ሕይወት የሰጠን አይደል? ልክ ነህ። በእርሱ ነው ሕይወት ያገኘው። እሱ በከፈለው ኢየሱስ ነው ሕይወት የሰጠን ስትል ስጋው ነው ነፍሱ ነው ብለህ ትለየዋለህ በእናንተ ትምህርት አይደለም። በነገራችን ኢየሱስ ነው ሕይወት የሰጠን ማለት ስማኝ፣ ኢየሱስ ነው ሕይወት የሰጠን ማለት እሱ በእኛ ምትክ በእኛ ቦታ ሆኖ የእኛን ሞት ሞተ፣ የእኛን ቅጣት ተቀጣ። በዚህ ምክንያት እኛ ሕይወት አገኘን። ይሄ ነው የእኔ ፖይንት። አዳኙ ላይ ነው ትኩረት እያደረኩ ያለሁት። አሁን ክርስቶስ ስለኛ ብሎ ገላትያ 3 ላይ ቅዱስ ጳውሎስ እንደሚናገረው እዛ ላይ ሳይሆን ክርስቶስ ኢየሱስ ነው ያዳነን ብላችሁ ስትናገሩ ያዳነን ያ ክርስቶስ ኢየሱስ ስጋም ነፍስም ያለው ክርስቶስ ኢየሱስ ነው አይደል? ስለዚህ መድኃኒት ነው፣ ክርስቶስ መድኃኒት ነው ተብሎ ሲነገርለት ያ ስጋም ነፍስም ያለው ክርስቶስ ነው አይደል? ስለዚህ ስጋው መድኃኒት ነው። እንደዛ አይደለም። አይወልህ እንደዛ አይደለም። ምንም ነው እንደዛ አይደለም የምትለኝ? ይኸውልህ ስማኝ፣ ሁለንተናዊ ክፍያ ነው የከፈለው። ለምሳሌ ኢየሱስ በሲኦል ነበር 3 ቀን አይደለ? እሺ አይደለ? በመስቀል ላይ ሲሞት ሞት ማለት የስጋ ሞት ብቻ አይደለም፣ የመንፈስ ሞት ወይም ከአባቱ መለየት ነው። ሁለንተናዊ ክፍያ ነው የከፈለው። እኛ ለምሳሌ በኃጢአታችን ከአባቱ ተለይቷል የሚል መጽሐፍ ቅዱሳዊ ማስረጃ አለ ምቴ? 3 ቀን የት ነበረ? የት ነበር ማለት ምን? የት ነበረ ማለት እንዴ? መለኮት የተዋህደው ነፍስ ነው በሲኦል የነበረው። ከአባቱ ተለይቷል የሚለውን ኬታ መጣ ነው? ቆይ ይቅርታ፣ ጋዲሳ ኦርቶዶክስ ነው? ኧረ አይደለም፣ ኦርቶዶክስ አይደለም። እኔ ክርስቲያን ነኝ ትላለህ። ኦርቶዶክስም ኦርቶዶክስ ነኝ። ከአባቱ ተለይቷል ያልከው ከየት ነው? እስኪ መጽሐፍ ቅዱስ ጥቅስ ስጠኝ። የምመልስልን እኮ እንትን ልለው ኦርቶዶክስ ነው ወይስ ፕሮቴስታንት? መልስልን እኮ አይ ምን ጋዲስ አሁን በእናትህ ተው። አሁን አንተ እኔ ኦርቶዶክስ መሆኔ ጠፍቶ ነው እንደው ዝም ብለህ የመዳረቅ ዛሬ ነው ያየው ሁኔታ ያውቃለሁ ወንድሜ አይደለን። አንተ እውነትም መንፈስ ነህ። በቃ እኛ ሰፈር አይደለም ኧረ ምት ቡድ እንተዋወቃለን ከአሁን በፊት። ኧረ ስንቴ ከእሱ ጋር አውርታለን። የቤት ራሱ አንተ እውነትም መንፈስ ከጋዲሳ ጋር አይ ምቴ ኧረ ተው እስኪ አሁን። እሺ ችግር የለውም። እኔ ከየትም ልምጣ እኔ ኦርቶዶክስ ነኝ። እሺ ከአባቱ ተለይቶ ነበር የሚለውን ማስረጃ አስጠን እስኪ። ይኸውልህ የጠየኩት ጥያቄ 3 ቀን የተነበረ ነው። የመጀመሪያው መልስልኝና ከዛ እመጣልሃለሁ ወደ አንተ ጥያቄ። መለኮት የተዋህደው ነፍስ በሲኦል ነበረ። በሲኦል ነበር አለ። መለኮት የተዋህደ የሚለውን ተው ብቻ። በሰውነቱ በሲኦል ነበረ። ተው ሳይሆን ትምህርቱ እንደዛ ስለሆነ ለምን ተዋዋለሁ? በሲኦል ነበረ። ስለዚህ ከአባቱ ምን ብሏል? ተለይቶ ነበር። የግድ መጻፍ የለበትም። የለም የምን ተለየ እንዴ? እኔ በአብ እንዳለው አብ በእኔ እንዳለ አታውቁምን ብሎ እኮ ጌታ ተናግሯል እንዴ። አብ ሁሌም በእርሱ ይኖራል። ወዳጅ ከአባቱ ተለይቷል የሚል ትምህርት ከየት ነው ያመጣው? በሲኦል ነበረ ካልከኛ አብ እግዚአብሔር ሲኦል ውስጥ ይገኛል እንዴ? አብ የሌለበት ቦታ አለ እንዴ ምቴ? ሲኦል ውስጥ የለም። ኧረ ተው እግዚአብሔር ሲኦል አብ የሌለበት ቦታ አለ? አብ ሲኦል ውስጥ ምን ይሰራል ጋዲሳ? ኧረ ምን ይሰራል? ምን ይሰራል? አይሰራም አይደለም። አብ የሌለበት ቦታ አለ? አንደኛው ምት ያረ በጌታ አንደኛ ዴፊኒሽን ካዲዝ ኦምኒፕሬዘንት ይባላል አይደለም። ያ ማለት ሲኦል ውስጥ ይገኛል ማለት እኮ አይደለም። ሲኦል እግዚአብሔር ስፍራ አይደለም። ታዲያ በዚህ ትርጉም ውስጥ እስከዛሬ ኤክሰፕት ሲኦል የሚል ነገር ዲፋይን ሲደረግ ተው፣ እንደዚህ አይባልም። ተው መዝሙረኛው ዳዊት በሲኦልም ቦርድ አንተ በዛ ያለህ ያለው ምኑን ነው ምቴ? እኮ አስነሳው። በሲኦልም ቢሆን አልተውም እኮ አሁን ኢየሱስ አይደለም መዝሙረኛው ዳዊት ኦኬ በሲኦልም ቦርድ አንተ በዚያ አለ ሲል ምን ማለቱ ነው? እግዚአብሔርን
በእውቀት ደረጃ ነው። አሁን በእውቀት ደረጃ አንተ ሲኦል ውስጥ ያለ ማለት ነው። ኧረ በቃ ሲሶ በቃ ምቴ ይብቃ። በእውቀት ደረጃ ይለኛል እንዴ? ኧረ በእናትህ ተው አንተ። እውነትም መንፈስ የሆነ ትምህርት ነው የምትከተሉት ወዳጅ። ጋዲሳ እኔ ምን የሚገባ አይመስለኝም። ኧረ በል በእናትህ እንዴ! እኔ አንተ ምትለውን ፕሮቴስታንቶች በእውነት እናንትናችሁን ሰብስቡት እንዳለ ለመጠቀም ከባድ ነው። አንድ ቃል ግን ይቀር ምቴ እንትን ይበል ጌታ ሲሶ ይኸውልህ፣ እኔም ለቤተ እምነቱ በጣም ክብርና እንትን ስላለኝ ለምን መሰለህ አሁን ኢቨን ኦርቶዶክስ ወንድም የሆኑን ካዲንቶና ለምሳሌ ወንድማችን ሙሌ ወይንም ወንድማችን አማን ሻሎም ወይ ቃሌ ምናምን ቢመጣ ይህን ትምህርት እኔ ሰምቻለሁ። እነ ሜሎስ ራሱ ሰሞኑን ከኮኪ ጋር ሲያወሩ ሰምቻለሁ። ቃል በቃል የተናገሩት ነገር ይሄ ትምህርት አንደኛ የፕሮቴስታንት ቤት እምነት የማያውቀው ትምህርት አጋንንታዊ ትምህርት ነው ብለዋል። እንግዲህ እኔ ያሉት ምንድነው ራሳቸው የአንተ የፕሮቴስታንት ወንድሞችና እህቶች ናቸው። ይሄ ትምህርት አጋንንታዊ ምን አለ መሰለ፣ ብዙ ጊዜ ጴንጤው ጋር ያለው ሌላውን ጴንጤው ጋር ያለው ችግር ምን መሰለ፣ የሆነ ያልገባው ያልደረሰበት ያልተረዳው ነገር ሲኖር ከአጋንንት እያለ መፈረጅ የታወቀ ነው እኮ እንጂ አንድን አጋንንትም ነው ከእግዚአብሔር ነው ከምትል ይልቅ ከመፈረጅ በፊት ይሄን ጉዳይ ከእግዚአብሔር ቃል ጋር አይተ ከዛ ብያኔ መስጠት ትችላለህ እንጂ አሁን አንተ ያልተቀበልከው ነገር አንተ ያልገባ ነገር አንተ ማለት አይደለም። ለምሳሌ አንድ ነገር ካልገባክ፣ ለምሳሌ አንድ ሰው እሱ ያልገባው ትምህርት እሱ ያልገባው መረዳት ከአጋንንት ነው ማለት አይደለም። ከእንደገና ሰዎች ተነስተው ከአጋንንት ነው ስላሉ ከአጋንንትም አይደለም። አሁን ሰዎችማ ያልተቀበሉትን ነገር እኮ መፈረጅ የታወቀ ነገር ይፈርጃሉ። ሰዎች ያልፈለጉትን ትምህርት ያልተቀበሉትን ትምህርት ከእንደገና ደግሞ ይኸውልህ ይሄ ትምህርት በትክክል ቁጭ ብለህ ስትሰማው የሚጠቅም ክርስትናን በትክክል እንድትኖረው የሚያደርግ እንጂ ከአጋንንት ነው የሚያሰኝ ምንም አይደለም። ለምሳሌ ላሳይ እስኪ መጽሐፍ። ኧረ በል በእናትህ ደግሞ ጭራሽ ስብከትም ልትሰብክ ነው እንዴ? በል ሚዩት አድርገው ጋዲሳ ጋዲሳ። አይ እኛ ገዝት ላይ ተቀምጠን እዚህ ሲስ ቤትም እንደዚህ አይነት ትምህርት እንዲወራ አንፈቅድም ወዳጄ። ጋዲሳ ተው ምቴ ይብቃ። ክርስትና እንዲገባ የበለጠ ትረዳዋለህ ትላለህ። ሚዩት አድርገው አይደለም ምቴ አንዴ ሰማኝ። ይህ ትምህርት አሁን ይኸውልህ ይህ ትምህርት እንኳን በእኔ አይደለም እያልኩ እኮ እኔ በጣም ለምሰነገርኩ እኮ ይህን ቤት እምነት ስለምወድ ስለማከብር እንትን ስለምል ቢያንስ ለምሳሌ ትክክለኛ ክሊር የሆነ ነገረ ድነት ላይ ቢሆን ምናምን ላይ ቢሆን ዲስከስ እንድታደርግ እንድታወራ ምናምን ነገር እፈቅዳለሁ። አሁን ውስጥ ተጠያይቁ ምናምን እላለሁ። ይሄ ግን አሁን ከታች ራሱ ፕሮቴስታንት ወንድሞችና እህቶች ራሱ ይሄ በፍጹም እኛ ማናውቀው ኢቨን ታውቃለህ አይደል? ኢትዮጵያ ውስጥ ይሄ ትምህርት ከነ ሲስተፍታል። እሺ ጋይስ መጥቻል፣ ተመልሻለሁ። ከመጣሁ እሺ ጋይስ ታፕ ኮፒ ሊንክ ሼር አድርጉና ምቴ አንተም ይሄ ትምህርት እንደው በእግዚአብሔር ስም እንለምነ እንደው ሌላው ይበቃናል። ይሄ ትምህርት ግን ይቅርብ በቃ ጌታ። ያው ይሄ ትምህርት ይሄ ሰው መንፈስ ነው የሚለው ትምህርት እንደው እውነት ሲስ መቼም ቲክቶክ እንደምታውቀው እንደ ልብ እንድታወራ አያደርግህም። አንተ እኔ አይ ትምህርት ይቅርብ እኔ አሁን እኮ ቢጠቅም እኮ ወይ ለምን አሁን ይሄ ትምህርት ይቅርብ እውነት ምቴ በጣም የጠቀመኝ ትምህርት እንዴት ይቅርብኝ ወዳጄ? ምን ነው የሚጠቅም? ሰው መንፈስ ነው የሚል ትምህርት ምን ይጠቅምሃል? እኮ የሆን ልጅ ኦጄ ራሷን የአዲያውን ኦጄ ራሱ እንደናንተ እንዴ ሰላም ብያቸዋል። እንዴት ናቸው? ሲዞ አንቺ ምርጥ እንዴት ነው? መቲ ማነው ከላይ ላይ ያለው ማን ነበር? ስሙ ጠፍቶብኝ ነበር። ጋዲሳ
ሰላም ልለው ብደውልለት ጋዲ እንዲህ ሲሶ ግን ሰው መንፈስ አይደለም ብለህ ነው የምታምነው? አረ ወንድሜ እኔ ሰው መንፈስ ነው ብዬ ሰው ደግሞ ቤት አባቱ ደግሞ ምኑ መንፈስ ይሆናል? አንተ እኔ መቼ ልሳገኝ መርካቶ አግኝቼ አይደለ በመቅጽበት ቦሌ ያገኘው መንፈስ እኮ ነው። አረ በማይቀር ነገር እናታችሁ ሲሶ እኮ እዚህ ጋር ነው ስትለው እዛ ጋር ነው። ስለዚህ በጣም አረ ያዲ በእግዚአብሔር በእንደዚህ አይነት ነገር እውነት አቀልድ እውነት ሰው መንፈስማ ከሆነ እኮ አስበዋል። አሁን የናፈቀው ሰው ምናምን ሄደ የስትየው በመንፈስ ቱር ብለና እሺ አንዴ ጋይስ ጋዲ ገዝት ላይ ያለ ሳውት ውስጥ ወይ ጋዲ ማን ነው? ፓስተር ታምራት ነው የሚባለው? አፖስትል ታምራት ወይ እኔ ጋር ነው ጋዲ አለ መጥቻለሁ። አሁን መጣል አይሰማም የኔ ድምፅ አሁን እሺ። አይ ይሄ የሰው መንፈስ ነው የሚለውን ትምህርት አፖስትል ታምራትም እንደዛ ነው አይደል? የሱ ቸርች ሲጄ የሚባለው ቸርች ነው እንደዛ ነው የሚያምኑት አይደል መሰለኝ። ሲጄ ላይም እንደዚህ የተቆራረጠ አይቻለሁ ሰው መንፈስ ነው የሚል አይነት ትምህርት። ግን አይ ቲንክ ሲጄ አሁን ሀሳብ እንደዛ የሆነ ሌላ ኢንተርቪው ላይ እንደዚህ አላስተምርም ብሏል። ሰው መንፈስ ነው የሚለውን ትምህርት እንደማያስተምር የተናገረ። እስቲ ከታች ወንጌል አማኞች ካላችሁ እስቲ እንትና አፖስትል ታምራት እንዲህ ነው የሚያስተምረው። እንትን እኮ ነው ባይዘው እኔ ጋዲ ምሬን እኮ በጣም ይሄ ትምህርት ከኑፋቂዎች ራሱ ቁንጮ ኑፋቂ ይመስለኛል። የሰው መንፈስ ነው የሚለው ትምህርት ሲስ ግን በስመ አብ ወልድ በቃ ኮኔክሽን ይሁን ላይቭ በጣም ስታክ ያደርጋል። ፓፓ ቆይ ምን አድርግ ነው የምትሉት? ቆይ እየጠራችሁ ፈለገ እንኳን ደህና መጣ ሲሶዬ በቃቸው። መንፈስ ያለባቸው ወጣ ወጣ ይበሉ። ጋዲና አስገባው ፈልጌው ነው ሲስ ኧረ ሲሲዬ ግን እኔ ለአንተ ጥያቄ ነበር ሲሶዬ አውራው እግዚአብሔር ይባርከ። ይሄን ነገር በጣም ታስተምረኛለህ እንዴ? ጭራሽ ልሰቃይ እንዴ? አስባል ጥያቄው ስላሴም አንድም ሶስትም ናቸው የሚል ጥያቄ ነው የሚጠይቀኝ። እንዴ ሰው ከፍቅር ሲዝም ትንሽ የከፍ ካለ ለምን ልጨነቅ? እንኳንም አደረግከው። ይህን ስትራቴጂ አስተምረኝ ተው። እኔ ለምንድን ነው ግን የእውነት እኔ ጋር ኔትወርክ እየረበሸ ነው። ጋዲን አስገባት። ኧረ ጋዲን አስገባት። ጋዲ ግባ። ጋዲን ሳብልኝ በእናትህ ጋዲዬ። እኔ እግዚአብሔር ነው ምንም ማድረግ አልቻልኩም። ኔትወርኩ እኔ ጋር አብርቷል። እግዚአብሔር ምስክሬን እኔ ጋር በርቷል። ሞዴሬተሮች ጋዲን ሳቡልኝ። ለእኔ በአይስክሪም አሰቃይ። ጋዲን ሳቡት እስቲ። እኔ እኮ ሚሳቦ ተሳቢ ጋዲዬ አሁን እኮ መውጣው ጭራሽ እዚህ ቤት ጭራሽ ፎዚያ የምትባል ሰው ናት ሞዴሬተር ናት እንዴ? እሷ ናት እንዴ የምታወርደኝ? ፎዚታ ምናምን የሚሉ ዘረኝ ፎዚታ ገስት እንትን የላት ገስት አክሰስ የላትም። ምን አለበት ራሷ ብቻ
አዎ አሁን እግዚአብሔር ይባርክ። ሲሰኔ ወድልህ ይሄንን ነው። እኔ አረ ጌታን ክርስቶስን እኔ ስክሪንሻት አንስቼ ላሳያችሁ በእውነት። ቆይ ለምኑ ምን ወይ ተምዬ ወይ ኔትወርኩ ለደውል ወይ መቼም ግን እኔም ቤት እኮ ነኝ እኮ አትወጣማ። ወሰን እየሄድኩኝ ወሰንን ራስህ ትሄደዋለህ ብራዘር። ወሰን ይለኛል። ቅድም ምንድን ነው ቅድም አሁን ዲስ ታይም ሰፈር ነኝ ያለው ጌታ። አሁን የት ነው ያለነው ቦስ? ሳሪስ አቦ ነው ያለነው። ታዲያ እኔ እኮ አዲስ ሰፈር አይደለም እንዴ እኮ ድንገተኛ በስልክ ነው የምነግርህ። ድንገተኛ ነገር ተደወለብኝ። በይ በቃ በይ ሳክስሽን አንቺ እዛው እናት በዚህ ሰዓት ይሰክሰኛል። በዚህ ከመሽ በል ለምን አይ ያው አንተ ዝም ብለህ አትማል። በቃ ለማንኛውም ውሃ ፖሎ ምናምን አዘጋጁ ሲሳይ በቅርቡ እውነት ይደብረኛል ካልሆነ ነግሬያቸዋለሁ። እንዴ እኔ ነግሬያቸዋለሁ። ስማዳ የሚለው ዩዘር ኔም የማን ነው? ስማዳ እንትና ናታ ኦፓል እንዴ ኦፓል እንደዚህ አይነት ጨውኝ ተጀምሯል እንዴ? አይደለም እኔ እኮ ቅድም ራስ ስሙን አይቼ ምን ትዝ እንደሆነ ታውቃለህ? የሆነ ጋስ አለው። ቆይ እስቲ ምልክት ስጡ። አለ አንተ የሚለው ትዝ ይላል ድሮ እኔ እየወደድኳት እሷ እየጠላች ስማዳ ግን እንዴት ነው ግን ለዘፈን ያለ ቦታ? እኔ እውነት ከልጅነቴ ጀምሮ ዘፈን አዳምጬ ስለማላቅ አይመጣልኝም። አለ እኮ አይ ሲስ ዘፈን አዳማጭ ሆኖ ሳይሆን እንዲሁ ቲቪ ላይ ምናምን ማስታወቂያ መሀል ላይ ሲገባ አይ ቲንክ በዛ መሀል ይመስለኛል የሚሰማው። ኔትወርኩ ዛሬ ግን ወይኔ ሲስ አሁን ነገ እንሄዳለን አንሄድም? እሱን አንዴ ኮንፊርም አድርግልኝ ብራዘር። ነገ እንሄዳለን አንሄድም? አንዴ ኧረ እኔ የምልህ በጠዋት ደርሰን እንመጣለን። ጋዲ እሱን እኮ ነው በጠዋት እንውጣና ደርሰን ብንመጣ፣ እኔም ከሰዓት ጉዳይ ስላለብኝ ጠዋት ደርሰን ብንመጣ። አይ መጣ እኮ በጠዋት ደርሰን እንመጣለን። ስለዚህ ልክ እንደዘጋ እንደዋወላለን። በቃሽ ላይቭ እንደዘጋ እንደዋወል። እሺ አሁን ደህና ነው። ባይዘው ኔትወርክ አሪፍ ነው ይሰማል። አይ በርቷል። ቢጫ ነው የዚህ እንትኗ ከጎን አለቻ ቀይ ቢጫ ምናምን የምትበራ እሷ ቀይና ቢጫ ነው። በቃ ሁለቱንም ስዊች የምታደርገው። አንተም እኮ ቲክቶኩን ግራ ጋባው። አንዴ ትከፍታለህ፣ አንዴ ትዘጋለህ። ኮኔክሽኑን ግራ ተጋባ። ወይ ደውልልሃለሁ እኮ በቃ እስኪ አረፈታ በላይ ያራዳ ልጅ እኔ እረዳለሁ። አይደለም አይ ኦልሞስት ለሚዲያ ስለማይሆን ነው። ብቻ ደውሉ። ኧረ ችግር የለውም ፈታ በል። እቤት በቅርቡ ውሃና ቆሎ ይዛችሁ ካልመጣችሁ ላይ ፎቶአችሁን ሰቅዬ ምን የኛ ፎቶ ብዙ ቦታ ተሰቅሏል። አዲስ ነገር የለውም። እሺ እኔ በቃ ሁለታችሁን አንዴ ላውርዳችሁ ከይቅርታ ጋር። እሺ አንዴ እኔን ነው የምታወርደኝ? ሁለታችሁ ለምን ደግሞ ወርደው ካልገባኝ ጭራሽ እንዲህም እዚህ ደረጃ ላይ ደርሰናል። ማን እንዲገባ ነው? ቆይ ጨረስና ጋዲ ጠዋት አንድ የሆነ ሰው በጣም በቃ ኢንተርቪው ማድረግ የምፈልገው ሰው አለ። አንዴ እምነቲዝም ነው እምነቲዝም። እኔ ግን ፈለገ ጳውሎስ የሚለው ጳውሎስ ኞኞን እንዳይሆን ሲዝም ምን ይሰራል አንተ ሲዝ? አይ ይኑሩ ሳን እኔ በእውነት አንዳንድ ነገር አስደንግጦኛል። ባለፈው ባቢ ቤት ሲያወራ ሰምቼው ተሜ ስታክ እያደረክ ነው። ወሰና ኔትወርኩ በጣም ያስቸግራል። ኑሮ ውድነቱ በጣም ብዙ ሰው እያጨለለ እንደሆነ እናውቃለን። እና ኑሮ ውድነቱ ካሳበደ ሰው ጋር አንድ ገስት ላይ ማናወራ እኮ ለዛ እኮ ነው። በቃ አንተ ተኔም ብረድና አይ ብቻ ነው አውራው። እኔ ከሱ ጋር እንኳን አንድ ገስት ላይ ያው ሰው መናቂ አይደለም ግን አንቀመጥም። በቃ ይመች ብሮ። እስኪ በይ። እሺ ወንድሜ ቴንኪው ጋር እንደውል በኋላ። እሺ ደውላለሁ። እንደዘጋ ጋዲ ደውልልሃለሁ። ጨርሱ ሲሶ። እሺ ደውልልሃለሁ። ተሙ
ኦኬ ጋይስ እሺ ጋይስ ኤኒዌይ እንትን ያላላችሁ መድኃኒዓለም አባቴ ኦኬ ጋይስ አሁን ፈቃደኛ የሆናችሁ ሰዎች እስቲ ታፕ ኮፒ ሊንክ ሼር አድርጉልኝ። ከፈለገ ጋር አንድ ሁለት የምናወራው ጉዳይ አለ። ማናጀሩን አስገቡት። ወይዮ ፓል እየተገበያለሽ ፈለገ አለ ፈለገ ጋይስ ታፕ ኮፒ ሊንክ ነው በመዳናል ፈለገ እስቲ ካሎሮ ባንተ ቼክ ላር ካሎሮ አለ እንዴ? ወይ ካሎሮ እንዴት ነህ? ደህና ነህ? እንዴት ነህ? የሰው ልክ ሰላም ብያለሁ። ወይ ጌታ ኔትወርኩ ነው አይሰማም። ሲዞ ስታክ ሆኗል። ኔትወርኩ ነው እኮ ምን እንደሆነ እኔ እንጃ። ኔትወርኩ ቢጫ አብርቷል። ኔትወርኩ ነው። ታብታብ አድርጉ ሲወገን። እዚህ ቤት የሚሸጥም አለ የሚገዛም ነገር አለ። ታብታብ አድርጉ። እኔ አንተ በጣም እንትን እኮ ነው። አድማሰ ብዙ ቤት እኮ ነው። ባዶአችን ወይኔ ብሱን አዩት። ብሱዬ በጣም አመሰግናለሁ ጌታ። ብሱ ገና ቲክቶክ ስመጣ ወዳጄ ነበረች። ብሱዬ ቴንኪ ሼር ስታደርጊ አይቻለሁ። ተባረኪ በእውነት። ኧረ ፈለገ እኮ የኔ መምህር ነበር ሲያስገባልኝ የፈለገ ጳውሎስ። እሺ ብሱዬ ወይ ውዴ ፈለገ ላክ እስቲ ሙዝ እንደ ሳያዳልጠው አይቀርም። ፈልዬና ሲገባ እንዴ የኔ እኮ አስተማሪ ነበር። ታብታብ እኔ ነኝ እዚሁ የከተትኩት። ኧረ ሲሶ ምንም የለም እናትህ። እስቲ ሞዴሬተር ታች የለም? ፈለገን አስገቡት እስቲ በጌታ ካሜራ ልዝጋ። እሺ ሞዴሬተር አለ ከታች ሞዴሬተር። እስቲ ፈለገን አስገቡ። ፋሲዬ ኦኬ እሺ ይሰማል። ፈለገ ይሰማል። መጣል አሁን ኦኬ። ካሜራ ሳጠፋ ጥሩ ሆኗል መሰለኝ። ፈለገ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ማለት አንዳንዴ እድሜ የማይፈቅድልኝን ንግግር አንዳንዴ ብናገር ህፃናቶች በተለይ አሁን የሳሪስ ልጅ ነው ያደገ ሰው ለነሱ ዝም ብለሃል። አዳምጠኝ። እነሱ እኔ ሲሉኝ ዝም ብለሃል። ሲሶ አታወርደው እንጂ ሲሶ ተው እንጂ ጋዲ በሌለበት ጋዲ የለም። ጋዲ በሌለበት በቃ እሱን አድርግና እኛ የምንጠይቀው ጥያቄ አለ እኮ መምህራችን። እኔ እኮ መምህሬ ነበር። በቃ እኮ ጋዲ እንዳታነሳው። እኔ በቃ ሀሳብ ላይ አውሩ ፈለገዬ። እኔ ብቻ ነኝ ሞስት ሪስፔክትድ ጋይ ነው እዚህ ቤት ላይ ዲዛ ሃይስ ከሚባሉ ሰዎች እኮ ቁጥር ኢቨን ጋዲ ላይቭ ሙዚቃው ካለኝ ራሱ ዘጋዋለሁ። ስለዚህ ፈለገ እኔ አንዳንድ ጥያቄዎች ስላሉ ወደዛ ጉዳይ ሳትሄድ ፈቃደኛ ኮንክ ነው። እኔ አሁንም ቢሆን እንትን ብያለሁ። በአንተ ፈቃደኝነት ብቻ የተመሰረተ እንትን ነው ኢንተርቪው ነው የሚኖረን። እሺ ጋይስ ከታች ካለ ሲሶ ለጥያቄ ችግር የሌለበት ነው። ፈለገ ያመነውን ነገር ያላየም ጥሪ ሲያደርግ አምላኪዎች ኑ ወንጌል ልስራ ሲላሰማም ጥሪ ሲያቀርብ ምንም እኮ በዚህ እኮ ችግር የለበትም።
ኧረ በመድኃኒዓለም በእግዚአብሔር እስቲ ሞዴሬተሮች ከታች ፈለገ አላዝ ባዘዋ ታስወርዶ ሲሶ አታስወርዶ ይሰማል ፈለገይ ዝም በሉ እንኳን አትልም። ሲሳይ የክብር እንግዳዬ ነው። መልካሙ ትልቅ ሰው እኮ ነው። ምንም ብሎ ዝም በል አትልም። አሁን ይኸውልህ ፈሌ እሱ ቶ በቃ አንተ ቆይ አንተ ካልሆነ በሌለበት እንትን አትበል። ከአንተ ጋር አልተከታተል አትግባ። ቆይ አይደለም እና ያስወርዷል የሚለው እሱ አትግባ። አሁን አንተ አትግባ። ከሲሳይ ጋር ነው ወደ እኔን አንተ ቁጭ አድርገህ እንደዚህ ሲባል ዝም ብለህ መጥቻለሁ። ወገን መጥቻለሁ። በቃሎሮ አባባል ወገን መጥቻለሁ። መጥቻ እሺ፣ ፈለገ እንኳን ደህና መጣ። ይኸውልህ አለመነጋገር ይቻላል እንጂ ጳውሎስ ሎኞ እኮ እኔ ነኝ ያለ ለዛውም በቃ አለ የተባለ ጸሐፊ አለ የተባለ ጋዜጠኛ ነው። አንድ እዚህ ሳሪስ ጋር የተወለደ ለገና ተማርኩ ብሎ እንዲህ ጳውሎስ ሎኞን ይናገራል እንዴ? ራው ይዘውና እስቲ ይዘውና እሺ ኔትወርክ ተስተካክሏል። አሁን ዩ ጋይስ የቦታ ቀይሬ አሁን ኦኬ ወይ ፓፓ ጋድዬ ዩ ጋይስ ቅድም ብያችኋለሁ